ሙሉ ጦርነት ውስጥ እንገኛለን። የኢራን ፕሬዝዳንት መሱድ ፔዜሽኪያን መላውን ዓለም ያስደነገጠ መግለጫን ሰጥተዋል። በሌላ በኩል ደግሞ በአማራ በኦሮሚያና በተለያዩ አካባቢዎች ያለምንም ልዩነትና መመዘኛ በጅምላ ወጣቶች እየተያዙ ነው የሚሉ መረጃዎች ከፍተኛ ስጋትና ብዥታን ፈጥረዋል። ከሆርሙዝ ወሽመጥ የነዳጅ እሳት እስከ ሀገር ቤት አስገዳጅ ቅጥር ዝርዝር መረጃዎችን ይዘናል። ሰላም ጤና ይስጥልን። ቪዲዮን ላይክ በማድረግ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አልፋለሁ። በቅድሚያም የኢራኑ ፕሬዝዳንት ሙሉ ጦርነት ውስጥ ነን ሲሉ አስፈሪ መግለጫን ሰጥተዋል። የኢራን ፕሬዝዳንት መሱድ ፔዜሽኪያን እሁድ ዕለት ቴህራን ሙሉ ጦርነት ውስጥ ትገኛለች በማለት መንግስት ችግሮችን ለመቅረፍ እየሞከረ መሆኑን ተናግረዋል። ፔዜሽኪያን የአገሪቱ መገናኛ ብዙሃን የሆነውን ኢርና ባስተላለፈው ንግግራቸው ላይ ሙሉ የምጣኔ ሀብት ወታደራዊና የደህንነት ጦርነት ውስጥ እንገኛለን ማለታቸው ተዘግቧል። ፕሬዝዳንቱ መንግስት በኢኮኖሚ ውስጥ ባሉ ችግሮች እንደሚያፍር ጨምረው ተናግረዋል። ትራምፕ በኢራን ላይ እጅግ ከባድ ወይም እጅግ አስከፊ ማዕቀቦችን እንደሚጥሉ በቀላሉ ይናገራሉ ያሉት ፔዜሽኪያን ቴህራን ያቻ ባልሆነ ጦርነት ውስጥ ጸንታ በመቆም የኢራንን ሕዝብ ለማገልገል እየጣረች መሆኑን አክለዋል። አስከትሎም ጠላት ኢራን ከወደቀች እንደ ቬኔዙዌላ እንደምትሆን ገምቶ ነበር። የአለመከሰቱን ብቻ ሳይሆን በተጋዳይነቷ በአንድነቷና በመተባበሯ ዓለምን ያስደነቀች ሀያል ሆናለች ሲሉም ተናግረዋል። ቴህራን ክፍፍልን፣ ግጭትና ራስ ወዳድነትን ለማስወገድ በሙሉ ኃይሏ እየሰራች ነው ብለዋል። አሜሪካና ኢራን በሰኔ ወር በፓኪስታንና በኳታር አሸማጋይነት የመግባቢያ ስምምነት ተፈራርመው የነበረም ሲሆን ስምምነቱ በየካቲት ወር የተጀመረውን ጦርነት አስወግዶ የመጨረሻውን ስምምነት ለማሳካት ያለመ ነበር። ሆኖም ግን ከዚያን ጊዜ ጀምሮ ለዓለም አቀፍ የነዳጅና የጋዝ ምርት ወሳኝ መተላለፊያ የሆነው የሆርሙዝ ወሽመጥን ለማስከፈት በቀረቡ ሀሳቦችና አተገባበሩ ላይ በተፈጠሩ አለመግባባቶች የተነሳ ውይይቱ መቋረጡ ተገልጿል። የኢራኑ ፕሬዝዳንት ሙሉ ጦርነት ውስጥ ነን ማለታቸው አካባቢውን ወደ ባሰ ፍልሚያ ይከተዋል ብላችሁ ታስባላችሁ? ከዚሁ ዓለም አቀፍ የጦር ስጋት ሳንወጣ አሁን ደግሞ በሀገር ውስጥ ትልቅ ስጋትና ብዥታን ወደ ፈጠረው የክልሎች መረጃ አልፋለሁ። አስገዳጅ የወጣቶች አፈሳ በክልሎች ወደሚቀጥለው መረጃ ሳልፍ ከሰሞኑ በአማራ በኦሮሚያና በተለያዩ የአገሪቱ አካባቢዎች የወጣቶች አፈሳ ወይም አስገዳጅ ወታደራዊ ቅጥር እየተፈጸመ መሆኑን የሚጠቁሙ መረጃዎች በስፋት እየወጡ ይገኛሉ። ጉዳዩ በተለይም በወጣቱ ማህበረሰብና በቤተሰቦች ዘንድ ከፍተኛ ስጋትና ብዥታን ፈጥሯል። የአካባቢው ነዋሪዎችና ቅሬታ አቅራቢዎች እንደሚናገሩት ይኸው እንቅስቃሴ ትኩረቱን በወጣቶች ላይ ያደረገም ሲሆን ያለምንም ልዩነት ወይም መመዘኛ በጅምላ የተያዙ ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት እየተላኩ ይገኛሉ። ይህ አይነቱ አሰራር ቀደም ሲል በትግራይ ክልል አዋጅ ወጥቶለት ሲከናወን የነበረም ሲሆን አሁን ደግሞ ወደ ሌሎች ክልሎች መስፋፋቱ አሳሳቢነቱን አጉልቶታል። እንደ አጋጣሚ ሆኖ ይህ ክስተት እየተፈጸመ ያለው በትግራይ ክልል የሚንቀሳቀሰውና በምርጫ ቦርድ እውቅና የተነሳ ህወሓት ከኤርትራ መንግስትና ከሌሎች አጋር አካላት ጋር በመሆን በፌዴራል መንግስቱ ላይ የጦርነት ዝግጅት እያደረገ መሆኑን ይፋ ባደረገበት ወቅት ነው። መንግስት በበኩሉ በቂ ዝግጅት እንዳለውና በቂ ኃይል ማሰማራቱን የሚጠቁሙ መረጃዎች ቢኖሩም የዚህ አስገዳጅ ወጣቶች ስብስብ ትክክለኛ ዓላማ ምን እንደሆነ ግልጽ አለመሆኑ ህዝቡን ግራ ጋብቶታል። ከኦፊሴላዊ ባልሆኑ የክልል ምንጮች የተገኘ መረጃ እንደሚያመላክተው ወጣቶች ስልጠናውን ወስደው በአካባቢዎቻቸው ሚሊሻ ሆነው የሰላምና ጸጥታ ጥበቃ ስራዎችን እንዲያከናውኑ ታስቦ እንደሆነም ይነገራል። ሆኖም ግን እስካሁን ድረስ ከመንግስት በኩል ይህን አሰራር አስመልክቶ የተሰጠ ህጋዊ መግለጫም ሆነ ማብራሪያ አለመኖሩ ተዘግቧል።